ሀገሪቷ ዜጎቿን ከደቡብ አፍሪካ ልታስወጣ መሆኑን አሳወቀችም። በኢትዮጵያ ሰራተኞች ላይ በርካታ ችግሮች ተደቅነዋል ሲል ኢሰማኮ አሳወቀም። ኢትዮጵያ ቱርክን አሸንፋለች። ኢትዮጵያ ቱርክን ያሸነፈችው በምንድን ነው? የኢትዮጵያ ባህር ኃይል ከፍተኛ መኮንኖች የሳይበር ደህንነት ስልጠናም ተሰጥቷቸዋል። አንድ ሰው በልቶ ካላደረ ስለሚኖረው ነገር የሚያስበው እንጂ ስለ ስራው ስላልሆነ ለተለያየ አደጋ እየተጋለጠ ስለሚገኝ የሚነግራችሁም ነገር ይኖራል። የነጻነት ፕሮጀክት በሚል ሀገሪቷ ዘመቻ ጀምራለች። ይህ ዘመቻ ለምን አስፈለገ ብለንም በዜናችን የምንነግራችሁ ነገርም ይኖራል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 26 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከኢሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ኢትዮጵያ ቱርክን አሸንፋለች። በአዋሽ ወልዲያ የባቡር መስመር ግንባታ ዙሪያ ሲካሄድ የነበረው ከፍተኛ የህግ ክርክር በኢትዮጵያ ድል ተጠናቋል። የቱርክ ኩባንያም የአፒ መርኬዝ በኢትዮጵያ ምድር ባቡር ኮርፖሬሽን ላይ አቅርቦት የነበረው የ$979.9 ሚሊዮን የካሳ ክስም በለንደን ዓለም አቀፍ የግልግል ፍርድ ቤት ውድቅ ተደርጎበታል። ይህ ውሳኔ ለኢትዮጵያ ትልቅ ስኬት ሲሆን የውሳኔ ዋና ዋና ነጥቦች የሚከተሉት ጉዳዮችም ይዟል። ፍርድ ቤቱ ኩባንያው ከጠየቀው ግዙፍ ክፍያ ውስጥም $750 ሚሊዮን ሙሉ በሙሉ ውድቅ አድርጎበታል። ኩባንያው ቀደም ሲል በቅድሚያ ተከፍሎት የነበረውን $29.7 ሚሊዮን ለኢትዮጵያ ምድር ባቡር ኮርፖሬሽንም እንዲመልስ ተወስኗል። ለፕሮጀክቱ ግንባታ ወደ ሀገር ውስጥ የገቡ ማናቸው ማሽነሪዎችም ተሽከርካሪዎችና የግንባታ መሳሪያዎች በሙሉ ለኢትዮጵያ ምድር ኮርፖሬሽን እንዲተላለፍ ፍርድ ቤቱ ትዕዛዝ ሰጥቷል። ሪፖርተር እንደዘገበው ከሆነም ይህ ውጤት አገሪቱ ሊገጥማት ከነበረው ግዙፍ የገንዘብ ኪሳራ የታደገ በመሆኑም በላይ በዓለም አቀፍ ደረጃ የኢትዮጵያን ብሔራዊ ጥቅም ያስከበረ ስኬት ሆኖ ተመዝግቧል ሲል ሪፖርተር ጋዜጣ አስነብቧል። ቀጥለናል አድማጮቻችን። አንድ ሰው በልቶ ካላደረ ስለሚኖረው ነገር የሚያስበው እንጂ ስለሚሰራው ስራ ስላልሆነም ለተለያዩ አደጋ ይጋለጣል ሲል አቶ ካሳሁን ጎፌ ተናገሩ። ምቹ የስራ ሁኔታ እንዲከበር ከመጠየቅ ከሰራተኞች የመደራደርና የመደራጀት መብት አንጻርም ከፍተኛ ችግሮች እንዳሉ፣ ለግል ሰራተኞች ዝቅተኛ የደሞዝ ስኬል እስካሁን እንዳልተወሰነ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ገልጿል። ሁሉም ወገን ተጠቃሚ እንዲሆን የሚሆን ምቹ የስራ ሁኔታዎች ማራገጥ እንደሚገባ ያስገነዘቡት የማህበሩ ፕሬዝዳንት አቶ ካሳሁን ፎሎም ነገር ግን አሁንም ችግሮች እንዳሉ ገልጸዋል። ለስራ ዕድል የተመቻቸ አካባቢ መፍጠር፣ የኢንቨስትመንት መስፋፋት፣ በስራ ቦታ የሰራተኞች የመደራጀትና የመደራደር መብት መከበር፣ ፍትሃዊ የሆነ የደሞዝ ክፍፍል፣ ዝቅተኛ የደሞዝ ወለል ማስቀመጥ፣ የሙያ ደህንነት መጠበቅ፣ የሰራተኞች ማህበራት መብት ጥበቃ ማድረግ፣ ጡረታ ማስከበር፣ የስራ ሁኔታ ማሻሻል፣ እንደዚሁም ሁሉም ወገኖች አሸናፊ የሚሆኑበት ተቋማዊ ጠንካራ ችግር የሚፈታ የሶስትዮሽ የማህበራዊ ምክክሮች ምርምር የሚያካቱ ምሰሶች እንዳሉት አስረድተዋል። ይሁን እንጂ ምቹ የነዚህ የስራ ሁኔታዎች እንዲከበሩ ከመጠየቅ አንጻርም አሁንም ቢሆን ችግሮች አሉ ያሉት አቶ ካሳሁን ለአብነትም ለግል ተቋማት ሰራተኞች አሁንም ዝቅተኛ የደሞዝ ወለል የሀገራችን አልተካተተም ብሏል። ፕሬዝዳንቱ ዝቅተኛ የደሞዝ ወለል እንዲወሰን ውይይት ተደርጎም የመንግስት አካል ደንቡን እንዲያጸድቅ ቢቀርብም እስካሁን እንዳልጸደቀ ገልጸው ደንቡ ቶሎ ቢወጣ ለሰራተኛ፣ ለአሰሪ፣ ለሀገርም ይጠቅማል። ስለዚህ ቶሎ መውጣት አለበት ሲሉ አሳስበዋል። የሰራተኛው የሙያ ደህንነት መጠበቅ፣ ዝቅተኛ የደሞዝ ወለል መወሰን ለሰራተኛው የአሰሪው የመንግስትም እንደሚጠብቅ፣ ለስራና አደጋን እንደሚቀንስ ያስረዱት አቶ ካሳሁንም አንድ ሰው በልቶ ካላደረም ስለሚኖረው ነገር ነው የሚያስበው እንጂ ስለ ስራው ስላልሆነ ለተለያዩ አደጋ ይጋለጣልን ብለዋል። ዝቅተኛ የደሞዝ ወለል ሲወሰን በልቶ ሲመጣ ግን ስለ ስራው ብቻ ስለሚያስብ ከአደጋው ራሱን የመጠበቅ ሁኔታዎች ይኖራሉ ሲሉ አክለዋል። የሰራተኞች የሙያ ደህንነት መጠበቅ አንዱ ምቹ የስራ ሁኔታ መኖር ማሳያ መሆኑን ጠቅሰው የሙያ ደህንነትና ጤንነት ከተጠበቀ እጅ ቢቆረጥ፣ አይን ቢጠፋ አሰሪው ለማሳከሚያ ወጪ ያወጣል፣ ካሳም ይከፍላል። ስለዚህ ይሄ ከተጠበቀ አሰሪውም
ከዚህ ይድናል ነው ያሉትም። ፕሬዝዳንቱ አያይዞም የመደራጀትና የመደራደር መብት ላይ በአንዳንድ ድርጅቶች ከፍተኛ ችግር አለን ብለዋል። አንዳንድ አሰሪዎች ሰራተኛ እንዳይደራጅ የመከላከል እሱን ተቋቁመው ቢደራጅም ሰራተኛውን በህገወጥ መንገድ ከስራ የማባረር ከደረጃ ዝቅ የማድረግ ከቦታ የማዘዋወር እርምጃዎች ይወሰድባቸዋል በማለትም አክለዋል። በአንዳንድ ድርጅቶች ከተደራጀን በኋላም ለመደራደር ፈቃደኝነቱ የለም፣ ለ3-4 ዓመት ድርድር የምንቆይበት ጊዜ አለ ሲሉም በዘርፉ የሚስተዋለው አሳሳቢ ችግር መፍትሄ እንደሚሻም አስገንዝበዋል። በመሆኑም የሚኒስትሮች ምክር ቤት ውሳኔ እንዲሰጥበትና እንዲጸድቅ እየተጠበቀ ያለው የግል ሰራተኞች ዝቅተኛ የደሞዝ ወለል ስኬልም እንዲወስን የሚረዳ ደንብ እንዲጸድቅ ምቹ የስራ ሁኔታ መብት እንዲከበርም ማሳሰቢያ ተሰጥቷል ሲሉም አክለዋል። የኢትዮጵያ ድምፅ ዜናዎች ወደ እናንተ መድረሳቸውን ቀጥለዋል። የኢትዮጵያ ባህር ኃይል ከፍተኛ መኮንኖች የሳይበር ደህንነት ስልጠና ተሰጣቸው። የኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢመአድ ለኢትዮጵያ ባህር ከፍተኛ መኮንኖች የሳይበር ደህንነት ንቃተ ህሊና ማጎልበቻ ስልጠና ሰጥቷል። ይህ ስልጠና በዲጂታል ቴክኖሎጂ የታገዙ ወታደራዊ ኦፕሬሽን ላይ ሊሰነዘሩ የሚችሉ ጥቃቶች አስቀድሞ ለመከላከልና የተቋሙን የመረጃ ደህንነት ለማራገጥ ያለመ ነው ተብሏል። የባህር ኃይል ምክትል አዛዥ ኮሞዶር ጀማል ቶፊ እንደገለጹትም ስልጠናው ሁለቱ ተቋማት በቴክኖሎጂ ሽግግርና በሰው ኃይል ልማት በጋራ ለመስራት የተፈራረሙትን ስትራቴጂካዊ ስምምነት ወደ ላቀ ደረጃ የሚያሸጋግር ነው ብለዋል። ኮሞዶሩ አክለውም የባህር ኃይሉ የሚጠቀማቸው ዘመናዊ መሳሪያዎች ለሳይበር ጥቃት ተጋላጭ ሊሆኑ ስለሚችሉ ስልጠናው እነዚህን መሰረተ ልማቶች በጥንቃቄ ለመያዝና ከጠላት ጥቃት ለመጠበቅ ከፍተኛ እገዛ እንደሚያደርግም ተናግረዋል። የአገርን ሉዓላዊነት ለማስከበር የዲጂታል ሉዓላዊነት ማራገጥ ቀዳሚ ተግባር ነው ያሉት ኃላፊውም መሰል የንቃተ ህሊና ማጎልበቻ መድረኮች በተለያዩ የኃይል ክፍሎች ተጠናክረው እንደሚቀጥሉ አረጋግጠዋል። ይህም ባህር ኃይሉ በዘመናዊ የቴክኖሎጂ ዘመን ራሱን ብቁ ዝግጁ ያደረገ መሆኑን የሚያሳይ እንደሆነም ኮሞዶሩ ገልጸዋል። የኢትዮጵያ ድምፅ ዜናዎች ወደ እናንተ እየደረሱ ይገኛሉ። አድማጮቻችን፣ አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን እናልፋለን። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን በፈቃደኝነት ልታስወጣ ነው። በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ ጥቃቶችና የጥላቻ ንግግሮች እየተባባሱ መምጣታቸው ተከትሎም የናይጄሪያ መንግስት ለመመለስ የሚፈልጉ ዜጎች በነፃ በረራ ለማስወጣት ዝግጅት መጀመሩን አሳወቀም። የውጭ ጉዳይ ሚኒስትር ቢአይካ ኢሞግሩም እንደተናገሩትም እስካሁን 130 ዜጎች ለመመለስ የተመዘገቡም ሲሆን ቁጥሩም ይጨምራል ተብሎ ይጠበቃል። ፕሬዝዳንት ቦላ ቲኑቡ በናይጄሪያውያን ላይ እየደረሰ ያለው ግድያና የንግድ ተቋማት ጥቃት ማዘናቸውን ገልጸው የደቡብ አፍሪካ ከፍተኛ ኮሚሽነር በመጥራት መንግስታቸው ያለው ጥልቅ ስጋት በይፋ አሳውቀዋል። በደቡብ አፍሪካ ባለፉት ሳምንታት በተቀሰቀሰው የጸረ ስደተኞች እንቅስቃሴ 4 ኢትዮጵያውያን ጨምሮ የበርካታ ሀገራት ዜጎች ለሞትና ለንብረት ጥቃት ተዳርገዋል። ፕሬዝዳንት ሲሪል ራማፎዛ ጥቃቱን ቢያወግዙም ጸረ ስደተኛ ቡድኖች ግን የውጭ ዜጎች ስራ ይነጥቁናል በሚል ጫና ማሳደራቸውንም ቀጥለዋል ሲል ሮይተርስ ዘግቧል። የአሜሪካ መከላከያ ሚኒስቴር ፕሮጀክት ፍሪደም ወይም የነጻነት ፕሮጀክት የተሰኘውን ዘመቻ ለመደገፍ 15,000 ወታደሮችና 100 አውሮፕላን ተዋጊዎች ማሰማራቱን አሳውቋል። ከአሜሪካ ማዕከላዊ ዕዝ የተገኘው የቅርብ ጊዜ መረጃ እንደሚያመለክተው ከሆነ እዙ ፕሮጀክት ፍሪደም ለተባለው ተልዕኮ የሚያደርገውን ድጋፍ ይፋ አድርጓል። እዙም እሁድ ዕለት ባወጣው መግለጫ የአሜሪካ ማዕከላዊ ዕዝ ኃይሎች በሆርሙዝ ሰርጥ የሚደረገውን የንግድ መርከቦች ነፃ እንቅስቃሴ ወደ ነበረበት ለመመለስ ከግንቦት 4 ጀምሮ ፕሮጀክት ፍሪደም መደገፍ ይጀምራሉ ብለዋል። ይህ ድጋፍ 15,000 የሰው ኃይልን የሚሳኤል ተኳሽ ጥቃት አድራሽ መርከቦችና 100 በላይ አውሮፕላኖች ያካተተ መሆኑን ኃላፊዎቹ ጨምረው ገልጸዋል። ማዕከላዊ ዕዝ እንደገለጸው ከሆነ በዓለም ላይ በባህር ላይ ከሚደረገው የነዳጅ ንግድ 1/4 እንደዚሁም ከፍተኛ መጠን ያለው የነዳጅና የማዳበሪያ ምርቶች በዚህ የባህር መስመር በኩል ያልፋሉ። ማዕከሉ ዕዝ አዛዥ ሚድማሪ ብራንድ ኩፐር እንደገለጹትም የባህር ከበባው በጠበቀ ሁኔታ የምናከናውነው ይህ የመከላከያ ተልዕኮም
ለቀጠናው ደህንነትና ለዓለም አቀፍ ኢኮኖሚ እጅግ አስፈላጊ ነው ሲሉም ተደምጠዋል። ትላንት እሁድ ፕሬዝዳንት ዶናልድ ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸው ሀገራት እንደሚያግዙ መናገራቸውም የሚታወስ ነው። ትራምፕ በሆርሙዝ ወሽመጥ ቆመ ያሉትና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የትኞቹ ሀገራት መርከቦች እንደሆኑም ግን አላሳውቁም። ትራምፕ ፕሮጀክት ፍሪደም ወይም የነፃነት ፕሮጀክት ሲሉ የጠሩት ይህ መርከቦችን ከወሽመጡ የማስወጣት ሂደት ሰኞ ዕለት እንደሚጀመር ተናግረው ነበረ። ትራምፕ ይህ መርከቦችን የማስወጣት ሂደት ለማደናቀፍ የሚሞክር አካል ካለ ግን የኃይል እርምጃ እንደሚወሰድበት አስጠንቅቀዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴ በሙሉ አግዳለችም። አሜሪካ እንደዚሁም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ የጣለች ሀገር ሆናለችም። የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደ የተኩስ አቁም ጥሰት ይቆጠራል ብለዋል ሲል ቢቢሲ ዘግቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 26 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁን ከልብ እናመሰግናለን። ሰላምን ተመኘን።